ይሄ ነገር በቃ ማለቂያ ይገባዋል። ዛሬ ቀን ይሄ ነገር ተነስቶ እኔ ነኝ ወላፈኑ የምቀበለው። ለምን እኔ ነኝ አብሬያት የምኖረው? ማንም ሰው አይደለም የሚኖር። ገብቶሻል አይደለ እኮ ኡስሚ ለማለቅ አሁን እኮ ይኸውልህ ምን አለች ለማለቅ እኔ ባለፈውን ብያታለሁ። ክሷን ታንሳ ክሳቸውን ያንሱ። አበቅ የለፋችበት ይሄ ለፍታለች፣ ረጅም መንገድ ሂዳለች። እንደዛ ከሆነ ታዲያ ምን ላይ ነው ሀቢባ ተወቃሽ የምትሆነው? ጥያቄ ምን ላይ ነው ተወቃሽ የምትሆነው? እንሄድበታለን ካላችሁ እስከ መጨረሻው መሄድ ነው። አንድ ነገር ማወቅ ያለብሽ ሳሪ፣ እሷ በጣም ብዙ ነገር ሰርታለች። ይሄ ማይካድ ሀቅ ነው። እኔ ሀቢባ እኔ ምንም ችግር የለብኝም። እኔ አደንቃታለሁ በምትሰራው ስራ ሁሉ ነገር ማለት ነው። ገብቶሻል አይደለ? ይሄ የእናትና የልጅ ነው። ይሄ ሀቢባና ረዋን ይቀራረባሉ። ገብቶሻል አይደለ? እንዴ ታዲያ በየቦታው ሰው ሁሉ ጊዜ ለማድረግ አይደለም። ገብቶሻል አይደለ? ያለውን ነገር ግልጽ ለማድረግ ነው። እኔ በቃ ምንድነው የምፈልገው ከአሁን በኋላ እኔና ረዋን የግል ጸብ የለብንም። በቃ እኔ ሰላም ማግኘት እፈልጋለሁ። በሰላም ይሄ ነገር ማን ገብቶበት ከአሁን በኋላ እንዲያልቅ። ምክንያቱም በሰዓቱ እዚህ ያላችሁ ሁላችሁም ተሰድባችኋል። 4-5 ሰው ተሰድባችኋል። ተስማምተንበታል። ስድቡን እኛ ተስማምተንበታል። ለምን መሰለህ? ምክንያቱም በተናገረችው ስለተሳደበች ተስማምተንበታል። አሁን እናሳጥረው። ይታረቃል። እኔ ልጠይቅህ አንድ ጥያቄ። እኔ ላሳጥርልህ ኦስማን ልትል የፈለግከውን ነገር እኮ ስለተረዳሁት ነው። ኬዙን መንግስት ዘግቶታል አልዘጋውም? መንግስት ይኸውልሽ፣ ለምን አንድም ሁለት መልስ አዎ አይበለኝ። ገንዘቧ እንዲከፈልላት ሲፈረድላት፣ ያኛውን ኬዝ ደግሞ መንግስት በራሱ ኢንቨስቲጌት አድርጎ ዘግቶታል አልዘጋውም? እሱ ባለ ጉዳይ ታወራዋለች። አንተ አውራው። ለምን አታወራውም? ማታቆነ ዝም በላ። መንግስት ዘግቶታል። የራሱን ኢንቨስቲጌት አድርጎ ዘግቶታል ነው። ሁሉ ጊዜ ነው የምናገር። ላላላ ስንነጋገር ግልጽ እንነጋገር። እኛን አታስጣን። እዚህ ላይ ትሰማኛለህ? ለገንዘቡ ሲፈረድላት ሰራችሁ ስራ አዳምጪ ማሚ። ይኸውልሽ እኔ ማንም ሰው ልጅ ይችላል። እውነት መነጋገር ካልፈልግ አትነጋገር ከኛ ጋር አትነጋገር። ጠበቃ አስነብቦ ነግሯችኋል አልነገረው? ተዘግቷል አልተዘጋም? እኔ ሁሉ ጊዜ እኔ የምነግራት ለረዋን ይሄ ነገር ፍቺው መስፈች ከሆነ በቃ ለጠየቁት ጥያቄ መልስ አይደለም። ይሄ ለጠየቁት ጥያቄ መልስ አይደለም። እኔ የምጠይቅህን ጥያቄ መልስልኝ። ገንዘቧ በየወሩ 5,000 እንዲሰጣት፣ ከዛ በኋላ ደግሞ ሌላው ኬስ እንደተዘጋ ተነግሯል አልተነገረም? እንዴት ተበላሸ? ደግሞ እንዴት ማን አበላሸው? ማን አበላሸው? ኖ እናንተ ተሰድባችሁ በሰዓቱ ይሄ ኬዝ በሳሪ አልሀበሻ ምክንያት 5,000 እንዲገባላት በየሰዓቱ በሷ እናንተ ገብታችሁ እንዲሁ ፍርድ ቤት ነው ያዘዘው። ሳራ አልሀበሻ አይደለችም ያዘዘችው። ኖ እኔ ተረዷል። ከዛ ምን ሆነ መጨረሻ ላይ ይሄ ነገር ሽማግሌ ሲገቡበት መጨረሻ ላይ ምን ሆነ? ኖ በህግ ይጅበት። ረዋን በዛን ሰዓት ፑሽ ሲያደርግ የነበረ ሰው ስህተት ነው። ህግ እኔ አልመክርም። ህግ ያስከብራል። ነገር ግን ይሄ ነገር ማለቅ ያለበት በሰላማዊ ጉዳይ። ምክንያቱም መፍትሄ የሚመጣው እስካሁን ድረስ ልጅቷ እየተሰቃየች ነው። ጊዜዋን፣ ጉልበቷን፣ በተለይ ሰላሟን አጣለች። ረዋን የምታወራው ነገር ከምጠይቀው ጥያቄ ጋር ምንም ነገር አይገናኝም። ዝም ብለን ማውራት ከሆነ የፈለግከው ዝም ብለህ አንድ ነገር ልንገርሽ ሀቢብቲ፣ እኔ ልንገርሽ እሺ። እንዳትከፍት ሚውትህን ካላስ ወይ አውርዱት። እኔ አውርቼ ስጨርስ አስገቡት። ሳሪ አንድ ነገር ልንገርሽ፣ እኔና ሳራ አልሀበሻ በሽምግልና አለን አይደለ? ሀቢባ በህግ አለች። አስገድዳታለች አላስገደደቻትም? አዎ ብላም ሄዳ። እኔ ምንም ማሽቃበጥ ከማናችሁም ጋር አልፈልግም። በዚህ ጉዳይ ተበዳይ እንጂ እኔ ምንም አይደለም። ሀቅ ግን ሀቅ ነው። መረጥሽ ህጉን፣ እሷ ራሷ መረጠች ህጉን። በህግ ሄዱ። በህግ ደግሞ የደረሱበት ደረጃ ደረሱና ተዘጋ ህጉ። ካላስ ሀቢባ ህጉን ለረዋን ብላ መቀየር ትችላለች? አትችልም። ግን ልትክሳት ሞራሏን ሊክስላት በሚችል መንገድ ካሰቻት፣ አስካሰቻት። በህዝብ ታዘነላት፣ ተለቀሰላት፣ ገንዘቡ ተዋጣላት።
አይደለ እንዴ እኮ አሁን ኡስማን ያንጫጫሽ የሚያንጫጫ ነገር አንቺ ቆርቂ ነሽ ሲጀመር ሂጂ ዝባራ ነው እስኩት ከዛ በኋላ ስም ያትንጫጭ ስላለች ያንጫጫሽ አንቺ እኔ ትልልሻለሁ የኡስማን ፍላጎቱ ምንድነው ኦይ ስሚ ልንገርሽ እሱ አሁን የቸገረውን ነገር እኮ እኔ ተረድቻለሁ እሷ በየቀኑ እየተበጠበጠች ረዋን ትበጠብጠዋለች ስራ መስራት አልቻሉም ታለቅሳለች ትዳሯን እየበጠበጠች ነው በዛ ላይ ግን ማንም እጁን ማስገባት አይችልም እኔ ቁጭ አርጌ ረዋንን ምን አልኳት ኬዝሽ እንደተዘጋ ታውቂያለሽ ሰው የሰው ፍርድ ሰጥቷል ምክንያቱም በደሉ በደረሰባት ሰዓት አንድም ሰው አጠገቧ የለም ግን ማን ነበር የፈጠራት አምላክ አብሯት ነበር በደሏን ያቅላታል አይደለ እንዴ ካላስ ሰው ያላየልሽም በደል ላየው አምላክ መተው አይቻልም ወይ እንዴ አምላኬ አይተሃል ተበዳይ ነኝ አንተ ፍረድልኝ ሲፈልግ ሳይውል ሳያድር ይፈርዳል ሲፈልግ ሰዓቱ በሆነ ሰዓት የሚፈርድ አምላክ አለ ካላስ ሰው ሊፈታው ያልቻለውን መንግስት ሊፈታ ያልቻለውን ማንም ሊፈታ ያልቻለውን አብሯት የነበረው አምላክ ይፍረድላት አለቀ ትዘጋና ፋይሏን እዚህ ጋር ምንድነው ማድረግ ያለባት የረዳትን ሰው አመስግና በዚህ ሰበብ ያስቀየመችውን ሰው አመስግና ኑሮዋን መኖር እውነት አላህን የምታምን ከሆነ ያኔ የት ነህ ያለችው አምላክ አላህዬ ለኔ የለህም ወይ ብላ ነው አይደለ ዓለምን ያንቀሳቀሰችው ያንን አምላክ ትንገረው መኖርህን አሳየኝ ፍረድልኝ ትበለው እንጂ የዘለሉ ሀቢባን ፍረጂ ሙኒትን ፍረጂ ታሜን ፍረድ ሳሪን ፍረጂ እከሊትን ፍረጂ ብሎ ቋንቋ አይሰራም ያላየነውን እኛ አዳምጥ ያላየነውን እኛ ያየውን ይፍረድልሽ ከዛ በኋላ እንደ ማንኛውም ሰው ኖርማል ላይፍሽን ኑሪ ምድራዊ ነገርሽን ግን ለማስተካከል አንድና አንድ ያለው መንገድ ምንድን ነው ከመንግስት ላይ ክሷን ማናት ስሟ ረዋን ታነዛለች ኦኬ እነዛም ደግሞ ያነሳሉ አለቀ ባዶ ሜዳ ይሆናል ሜዳውን ለባለሜዳው ልቀቂለት አላህ ይፍረድልሽ አንቺ የአላህ ፍርድ መንግስት ይሄን ልጅ በገንዘብ ቢቀጣው ነው ወይ የተወሰነ አመት እስር ቢያዝበት ነው የአላህ ግን ደም ስር የሚነቅል ፍርድ ነው እንደኔና እንዳንቺ እንደ ህዝቡ አይደለም ኡስማን ንግግር አትችልበትም እኔ ውስጥህን ሙሉ በሙሉ እረዳለሁ ግን መበልና ሀሳብሽ አዳምጪ እኔ ስለማከብርሽ ነው እኔ ውልሽ እኔ ሀሳብ ከአንቺ ጋር ነው ገብቶሻል አይደለ በሰዓቱ ሌላ ሰው ቢገባበት ያልቅ ነበር ድሮ አልቆ ዛሬ ቀን ሰላም ተፈጥሮ የራሷን ህይወት የራሷን ነገር እየመራች ሌላ ነገር ነው እኔ ልጠይቅህ ሌላ ሰው ቢገባበት ለምሳሌ እኔ ቢይዘው ኬዙ ሁሉንም አታነካኪኝ አይደለም ላደርስ እኮ ነው ፖይንቱ ላይ እኔ ኬዙን ይዤው ቢሆን ኖሮ መንግስት የሚሄድበት መንገድ የተለየ ይሆናል ወይ እሺ አሁን ያደረገውን ኢንቨስቲጌት ነው እኔ የሚይዘው ሲሄድ ኢንቨስቲጌት የሚያደርገው ታሜ የሚይዘውት ቢሆን የሚያደርገው አንድ አይነት ምርመራ ነው የሚያደርገው መልስ እናንተ በሰዓቱ ምን ብላችሁ ነበር ወደ ህግ ይሏል አላችሁም እናንተ ያላችሁ ምንድነው ያላችሁ እናንተ በሰዓቱ እኔ በሰዓቱ ያላችሁ ምንድነው ያላችሁ ይሄ ነገር በስምምነት ፍቱት ይሄ እንደዚህ ይለቅ ይሄ ነገር ማለቅ አለበት ምክንያቱም ካላለቀ ህግ ስለምታውቁ ነው ታሜ ማሚ በደንብ ህግ ስለምታውቁ ነው ምክንያቱም ይሄ ከሄደ ረጅም ነገር ስለሚሄድ ነው ብላችሁ ነበር ግን ሌላ ሰው ምን አለ ኖ በህግ ሂጂ ከሄደች እስከዚህ ድረስ ለፋች ወላፈኑ እኔ ጋር መጣው በህይወቷ እኔ ጋር ደረሰ ምክንያቱም ምንድነው ረዋን ስትከፋ ኡስማን ይከፋል ልንገር ኦኬ ተረዳው በሽምግልና ቢሄድ ኖሮ ደግሞ ዛሬ ምንትል እንደነበር ልንገር በሽምግልና ሄደን ቢሆን ኖሮ ዞሮ ምንትለን እንደነበር ዛሬ ልንገር ትነሳና ትመጣና ሀቋን አስበሏት ሴም ቲንግ ይሄ ነበር ሁኔታ አንዴ ባለ አንዴ ችግር አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ጓደኞቼ ሁላችሁንም ሰላም ብያለሁ። እንግዲህ እንዳያችሁት ነው ማለት ነው ሰው ኸይር ትውል እንደዛ ልክፉ ይመጣል ማለት ነው። በነገራችን ላይ ይሄ ልጅ ያው ሰካራም ነው እብድ ነው ተብሎ ነበር ማለት ነው። እውነት ነው። እኛ ደግሞ ገና የዛን ጊዜ እንደዚህ ትሉት ይጀመር ያው ያጣ ሰው ሁሉ ነገሩ እንደዚህ ነው የሚሆነው አጥቶ ነው ምናምን
ብለን ነበረ። እንግዲህ ከሚዲያ ላይ አንስተው ነው እንደዚህ ዛሬ ለዚህ ቁሞ ለመናገር ያበቁት። እንግዲህ እንደምታውቁት እነ መስቲ ናቸው እነ ሙኒት ሁሉም ተባብረው ማለት ነው። እነ ሀቢቢ የቃማውን አሰርተውለት ተባብረው በቃ በሁለት እግሩ እንዲቆም ያደረጉት ማለት ነው። ሱብሃንአላህ። ዛሬ ግን ወጥቶ እናንተ መጠቀሚያ ነው ያደረጋችሁ አትረዋን ምናምን። በነገራችን ላይ ልጅቱ እኔ ምንም ነገር ልል አልችልም። እሱ አፉን እየከፈተ ነው። እኔ እነሱ ጋር ሊያጣሉኝ ነው፣ እነሱ ናቸው ሰው ያረጉኝ፣ እዚች አዱኒያ ላይ እንድቆም ያረጉኝ እነሱ ናቸው እያለች ቤቷን ከፍታ እያለቀሰች ነው ማለት ነው። ነገር ግን እኔ በጣም ገረመኝ ማለት ነው። ወላሂ ምን አይነት ህሊና እንዳለው አላውቅም። አላህ ሱብሃነሁ ወተዓላ እውቀት ይስጠን ማለት ነው፣ የሰው ልጅ ማለት ነው። ወላሂ ሀቢባም ለዚህ መናገር አፍ ሞልቶ የለበትም ነበረ። እሷ ናት ከህዝብ ላይ ሰብስባ ምን ብላ 50,000 ድርሃም እነዛ ቲቀማት ሰብስባ ሱቋን ከፍታ እንድትሸጥ ያደረገቻት ዛሬ ሰው ሆና ለወግ ማረግን በቅታ ትዳር ይዛ ይኸው ማሻአላ ለወልድም ደርሳለች ማለት ነው። ነገር ግን ዙሮ ደግሞ እንደዛ ያለ ነገር ሲያወራት በጣም ከባድ ነው ማለት ነው። እና እኔ በጣም ነው የገረመኝ። በዛው አጋጣሚ እንደዚህም ባትሆኑ ጥሩ ነው። ዱባይ ያሉት ደግሞ ማሻአላ የሁሉ ደራስ ናቸው። አሁን እነዚህ ስማቸው የተጠራ ሙኒት፣ ሳራ ባልትና ማለት ነው፣ መስቲም ብትሆን እንትናም ሀቢባም ብትሆን ላለቀሰው የሰው እንባ ጠራጊ ናቸው። ወላሂ ስንት ሰው ነው ዛሬ እኔ ታልረዳ ብሎት አይሆን እንዲህ ሀቅ የሆነ ደራሽ ናቸው። ቤታቸውን ከፍተው ስራቸውን ትተው 24 ሰዓት ሊብ ላይ ቁጭ ብለው ብር ሰብስበው ላለቀሰ ሰው፣ ለታመመ ሰው፣ ሀገር መውጫ ላጣ ሰው የሚሰጡት ናቸው። እና እኔ በጣም ነው ግርም የሚያደርገኝ ማለት ነው። በዛው አጋጣሚ አላህ ሱብሃነሁ ወተዓላ ያው ቀልብ ይስጠን ነው ምን ይባላል። የሰው ልጅ ቀልቢት ይኖረው ነው። ቀልብ ታልኖረው ምንም እንትን የለውም ማለት ነው። የሰው ልጅ ሌናት ይሰጠው ነው። ሌናት አለለም አፍሻይ እና ይሄን እላችኋለሁ ውድ ጓደኞቼ። ቤቴንም እስቲ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻው አይታችሁ አስተያየት ሰጡበት ማለት ነው ውዶቼ። መሳችሁን ኮሜንት ላይ እጠብቃለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።